ሰላም እንደምን ቆያችሁ ተመልካቾች። ለአቦል የስፖርት ዘገባዎች ደርሰዋል። ግርማ ሞገስ ዘገባዎችን ወደ እናንተ አደርሳለሁ። አብራችሁን ቆዩ። ሰባተኛው የባህር ዳር ከተማ የጎዳና ላይ ሩጫ ለአልማ ሮጣለሁ ማህበራዊ ኃላፊነቴን እወጣለሁ በሚል መሪ ሀሳብ ተካሂዷል። ስፖርታዊ ውድድሩ መካሄዱ ስፖርተኞችን ከማፍራት ባለፈ የአማራ ልማት ማህበርን ለማገዝ እንደሚያስችል ተነግሯል። አንተነህ ተስፋዬ ተጨማሪ አለው። ከተመሰረተ 35 ዓመታት ያስቆጠረው የአማራ ልማት ማህበር አልማ በክልሉ በተለያዩ የልማት እንቅስቃሴዎችን እያደረገ ይገኛል። ይህን መሰረት በማድረግም የአልማ ሳምንት በሚል መሪ ሀሳብ ከሐምሌ 1 እስከ ሐምሌ 15 ድረስ በተለያዩ ተግባራት ማህበሩን የማጠናከር ስራዎችን እያከናወነ ይገኛል። ከነዚህ ተግባራት ውስጥ ራሱን ለማህበረሰቡ ለማስተዋወቅ ካደረጋቸው እንቅስቃሴዎች ውስጥ የስፖርታዊ እንቅስቃሴዎች አንዱ ነው። ለአልማ እሮጣለሁ ማህበራዊ ኃላፊነትን እወጣለሁ በሚል መሪ ሀሳብ 4.6 ኪሎ ሜትር የሚሸፍን ሰባተኛው የባህር ዳር ከተማ የጎዳና ላይ ሩጫ በባህር ዳር ከተማ ተካሂዷል። ማህበሩን ለማጠናከር በሚል መሪ ሀሳብ ይህን የሩጫ ውድድር ለማካሄድ መታቀዱን የአማራ ልማት ማህበር አልማ ምክትል ዋና ስራ አስፈጻሚ አቶ አበረ መኩሪያ ተናግረዋል። የአልማን ሳምንት ምክንያት በማድረግ በሚካሄደው ለአልማ እሮጣለሁ ማህበራዊ ኃላፊነቴን እወጣለሁ በሚል መሪ ቃል በሚከበረው ታላቅ ሁነት ላይ በመገኘታችሁ በአማራ ልማት ማህበር ስም እጅግ አመሰግናለሁ። ውድድሩ የተካሄደው በባህር ዳር ከተማ አስተዳደር ባህል ቱሪዝም ስፖርት መምሪያና በባህር ዳር ከተማ አትሌቲክስ ፌዴሬሽን የጣምራ አዘጋጅነት ነው። የከተማ አስተዳደሩ ባህል ቱሪዝምና ስፖርት መምሪያ ኃላፊ አቶ ጋሻው እንዳሉ በበኩላቸው አልማን ለማጠናከርና የከተማዋን ስፖርት ወደ ተሻለ ደረጃ ማድረስ የሚችል ውድድር መሆኑን ገልጸዋል። የዛሬው መርሃ ግብር አልማን እንዲጠናከር እንዲበዛ የበለጠ እንዲለማ እገዛ የምናደርግበትና በተጓዳኝ ደግሞ በከተማ አስተዳደራችን የሚገኘውን የስፖርት ልማት እንቅስቃሴ በእጅጉ ወደ አደባባይ በጉልህ የምናሳይበት በርካታ ስፖርተኞች በዚህ መርሃ ግብር በጎዳና ላይ ተሳትፎ የሚያደርጉበት መርሃ ግብር ነው። በዚህ የ4.6 ኪሎ ሜትር የሸፈነ የጎዳና ላይ የሩጫ ውድድር ላይ በወንዶች እንዳሻው ዘሪሁን በሴቶች ደግሞ የሾርቅ ግዛቸው አሸናፊ ሆነዋል። አትሌቶቹ ጥሩ ዝግጅት ማድረጋቸው ለአሸናፊነት እንዳበቃቸው ሀሳባቸውንም ሰጥተዋል። ያው ለትሬኒንጉ ብዙ እንትናለ ቦታ አለኝ። ለትሬኒንጉ ትልቅ ቦታ ሰጣለሁ። ያው በትሬኒንግ ላይ ቀልድ አላውቅም። ያው ለወደፊት እንዲህ ሰርቼ ጀምሬ ለመታው ሳይሆን ለወደፊት ስመጥሪ ሆኜ ልክ እንደ ወንድሞቻችን እንደ እህቶቻችን ትልቅ ቦታ ላይ ደርሶ ሀገራችን እንዳስጠሩት አሁን እንደነሱ እኔም ማስጠራት እፈልግ። በጣም ጥሩ ነው ውድድሩ እንደዚህ በየአመቱ መካሄዱ በጣም ብዙ አድቫንቴጅ አለው። አብዛኛውን ደግሞ የተለያዩ ታዳጊ ውድድር ነው ቢካሄድ እዚህ ክልል ላይ አሪፍ ነበር። በዚህ የጎዳና ላይ የሩጫ ውድድር ላይ የተሳተፉ አካላት በበኩላቸው ይህን መሰል አጋጣሚ በመጠቀም ህብረተሰቡ የራሱን ጤና መጠበቅ እንዳለበትም መልእክት አስተላልፈዋል። ጠቀሜታው አንደኛ የከተማችን ማህበረሰብ እርስ በርስ የመገናኘትና ባህሉን የመለወጥ እድል አለ። ሁለተኛ ነገር ደግሞ ስፖርት በመሰረቱ ለጤና በህክምና የሚወጣውን ወጪ መቀነስ ነው ትልቁ ነገር። የምናፍቀው ውድድር ነው የምንጠብቀው ወይም ደግሞ እኛ ይመጣል ብለን ከተማችን ውስጥ ከሚካሄዱ አንዱ ውድድር ወይም በስነ ስርዓት አስበን የምንጠብቀው ውድድር ነው። የሚገርመው ነገር የዘንድሮ እኛ እንደውም ቀርቷል ብለን አስበን ነበረ። አሁን በመምጣቱ በጣም ደስተኛ ነን። የአልማ የውድድር አንድ አካል የነበረው የእግር ኳስ ውድድርም በባህር ዳር ሁለገብ ኢንተርናሽናል ስታዲየም ተካሂዷል። የባህር ዳር ዩኒቨርሲቲ ስፖርት አካዳሚ የታዳጊዎች የክረምት ስልጠና መስጠት ጀምሯል። ስልጠናው ለቀጣይ 2 ወራት የሚቀጥል ሲሆን ባለተሰጥኦ ታዳጊዎች በስልጠናው እንደሚገኙ ተስፋ ተጥሏል። ኪዳነ ማርያም ብርሃኔ ተጨማሪ አለው። የባህር ዳር ዩኒቨርሲቲ ስፖርት አካዳሚ በየአመቱ በክረምት ወቅት ለታዳጊዎች ስፖርት ስልጠና ይሰጣል። የ2018 መርሃ ግብሩንም እንግዲህ ጀምሯል። ዩኒቨርሲቲው ለቀጣይ 2 ወራት በተለያዩ የስፖርት አይነቶች ስልጠናዎች ለታዳጊዎች እንደሚሰጡ ያገኘነው መረጃ ያመላክታል። ሁለቱም ጾታ በሁሉም እድሜ የምንጀምረው ከ8 አመት እስከ 16 17 አመት ነው የምንይዘው። የበጋ ፕሮግራማችንን ኮምፕሊትሊ ዘግተናል። አሁን ሳመር ላይ ትኩረት አድርገን በሁለት ሸፍት በሳምንት 3 ቀን በቀን ለ3 ሰዓት ስልጠናውን ጀምረናል። ራውንድ እያደረጉ ነው የሚሰሩት። ቁጥራቸው ስለበዛ እግር ኳስ ብቻ ላይ ኮንሰንትሬት አናደርግም። ስለዚህ ቲኳንዶም አለ፣ ቫሊቦል አለ፣ ሃንድቦል አለ፣ ቴኒስ አለ። እነዚህ ላይ ራውንድ እያደረጉ ቤዚክ የሆነውን ስኪል ልጆች ይዘው ሙሉ አካላዊ ጤንነት እንዲያገኙ ለማድረግ ነው የታሰበው። ይህው የክረምት የታዳጊዎች ስልጠና ተሰጥኦ ያላቸው ልጆች ለመለየትና ነገ ሀገርን የሚወክሉ ስፖርተኞችን ለማግኘት እንደሚረዳ ነው የተገለጸው። የዚህ የሰመር ካምፕ አላማው ልጆችን በስፖርት እያዝናኑ ጊዜያቸውን እንዲያሳልፉ ማድረግና በዚህ ውስጥ ታለንት
መፈለግ ጥሩ ልጆችን ለበጋው እንዲበቁ በልዩ ስልጠና ደግሞ የምንታደግበት ፕሮግራም ስለሆነ ታለንት የምናይበት ልጆችን የምናበቃበት የምናቆይበት ቤተሰብንም ደግሞ የምናሳርፍበት ጊዜ ነው ማለት ነው። ታዳጊዎቹ ወይንም ስፖርት ሰልጣኞቹ 3 ጥቅም ያገኛሉ። አንደኛው የጤንነት የአእምሮም እነዚህን ጥቅም ያገኛሉ። ሁለተኛው የስኪል ቤዚክ ስኪል ጥቅም ያገኛሉ። ሁለተኛ ከዚህ ውስጥ ደግሞ አገሪቷን ሊወክሉ የሚችሉ ማለት ነው ስፖርተኞችም የሚወጡበት መነሻ እንደ መነሻም ይሆናል ማለት ነው። ታዳጊ ማህሌት አለበልና ታዳጊ ራሄል በሪሁን በበኩላቸው ከጀመሩት ስልጠና የሚጠብቁትን ሀሳባቸውን አጋርተውኛል። ጥሩ የሆነ ስልጠናና ከዚህ በፊት የማናውቃቸውን አዳዲስ ስልጠናዎችን እጠብቃለሁ። ከዚህ ስልጠና የምጠብቀው ደግሞ በጋ እንሰራ ነበር፣ ከበጋው የተሻለ ስልጠና እጠብቃለሁ። ህጻናቶች ላይ መስራት ስፖርቱን መታደግ ነው። ስለዚህ ስፖርቱ እንዲያርግ ህጻናት ላይ ትምህርት ቤት ላይ ታዳጊዎች ላይ ካልሰራን ስፖርቱ ሊያርግ አይችልም። መስራት ብቻ አይደለም በትክክል መስራት ሳይንሳዊ ስልጠና መስጠትም ታሳቢ ማድረግ አለበት። በዚህ ስልጠና የተሻለ አቅም የሚያሳዩ ታዳጊዎች ልየታ ይካሄዳል። በመቀጠልም ተጨማሪ ስልጠና ታዳጊዎች እንዲያገኙ ዩኒቨርሲቲው የስልጠና ስኮላርሺፕ ለማዘጋጀት ቃል መግባቱን የስፖርት አካዳሚው ዲን አቶ ሲሳይ አዱኛ ተናግረዋል። በዚህ ዓመት ከእያንዳንዱ ዲሲፕሊን 40 ልጆችን የተሻሉ የሚሆኑ 40 ልጆችን መርጠን 120 የሚሆኑ ከ120 እስከ 150 የሚሆኑ ልጆችን ስኮላርሺፕ ሊሰጥልን ፕሬዝዳንቱ ቃል ገብቶልናል። እሱን አይደንቲፋይ ያደረግ ነው። ይህ ማለት ምን ማለት ነው? እነዚህ ከ120 እስከ 150 የሚሆኑ ልጆች የምግብና ያልጋ አገልግሎት እዚሁ ተሰጧቸው የ2 ወር ስልጠና እዚህ ቁጭ ብለው የሚሰለጥኑበትን መንገድ ያው ግሪን ላይት ሰጥቶናል ፕሬዝዳንቱ። ምረጡና ልጆችን አሳውቁን ብሏል። ያን የምንሰጥበት ይሆናል። ያው እድገቱ በዚህ መንገድ እያደገ የመጣ ፕሮግራም ነው የሳመር ካምፓችን።